እሱ ጋር ብዙ ፌክ ነገሮች እንዳሉት ብዙ እንትን ይላል። ወደ 7-8 ልጆች አሉት የሚለው 40 ምናምን ዓመት ከሆናት በዛ እድሜ ውስጥ 8 ምናምን ልጆች ሊወለድበት አይችልም ማለት ነው። 8 ምናምን ልጆች ያቺ መውለድ ያልቻለች 10 ውስጥ ያሉት ደግሞ ምንም መውለድ የቻለች 10 ውስጥ ያሉ ደግሞ አይ ትልልቆችን ስላገባ ነው መውለድ ያልቻለው የሚለው ሎጂኩ ያስኬዳችኋል ብላችሁ ታምናላችሁ? ከድጃ በፊት ሌላ ባል ነበራት፣ ከሌሎች ጋር እንትን ነበራት። 40 ውስጥ የነበረችው 8 ምናምን 7-8 ልጆች መውለድ ከቻለች 10 ምናምን ውስጥ ያሉትን አግብቶ እንዴት አንድ እንኳን መውለድ አይችሉም? አንዷ ብትሆን እሺ፣ 2 ቢሆን እሺ፣ 3 ቢሆን እሺ፣ 4 ቢሆን እሺ፣ 5 ቢሆን እሺ፣ 6 ቢሆን እሺ፣ 7 ቢሆን እሺ፣ 8 ቢሆን እሺ፣ እንዲህ ብላችሁ ስትቆጥሩ እንዴት ነው እነኚህ ሁሉ አንድ መውለድ የማይችሉት? እንዴት አይወልዱም እነኚህ? የሆነ ነገር እንድጠረጥሩ ያደርጋችሁ ማንኛው ነው መሀል መሐመድ ወይንስ እነሱ የሚለውን ነጥብ እንድትይዙ ያደርጋችኋል ማለት ነው። እና ለፉገራ ለእንትን እድሜያቸው ትልልቅ የሆኑትን ባሎቻቸው የሞቱባቸውን ለመጦር ብሎ ነው እነሱን ያገባው የሚለው ተረት ተረት ውሸት ነው። ውሸታም። ዛሬ በነገራችን ላይ ትልቅ ትምህርት አስተምረኛል ቦስ። ሶሪ ይቅርታ፣ ከጀርባዬ ሰው ነበር ድምፅ። እኔ ራሱ ሸውዶኝ ነበር ታውቃለህ። 50 ማንበቤን አስታውሳለሁ። ቡልግ አልመሪየም ቅጽ 2 ላይ ገጽ 192 ላይ ግን ሀዲሱ ላይ ሳይሆን 50 ዓመቷ ብላ ያስቀመጡት ሰዎቹ ራሳቸው ሳውዳ ነው። አዎ ከ50 የገፋ ነበር ብሎ ያስቀምጧታል። 50 ቢሏ ችግር የለውም። የሳውዳ 49 አካባቢ ነው የማውቀው። 50 ቢሉ ችግር የለውም። እሱ ግን መቼ መሰለ ሲያገባት አይደለም። ምን አልኩህ? ሲያገባት ሳይሆን ከእሷ ሲለይ አገኘኝ። አረጀች የተባለችበት ተጋብተው አብረው ቆይተው አረጀች ተብላ የተለየባት ነው። ትክክል። ሀዲሱ ራሱ ከፍቼ ማሳየት እችላለሁ። እንደ ሸራህ አድርጎ ያስቀመጥኩት አንተ እንዳልከው ሱራ 4:128 የፈሰሩበት ነው። ቀኑን ይሄ የእንትኑን ቀኗን ለአይሻ አሳልፋ ሰጠች የሚለው ስር እንደ ሸራህ ነው ያስቀመጥኩት። ስለዚህ በ49 ዓመቷ ላይ ቀኗን ስትሰጥ እሷ እድሜዋ ስንት ነበረ? 49 አካባቢ ነበረ። እሱ ደግሞ ወደ 57-58 አካባቢ ማለት ነው። ስቲል ታላቋ ነው። የ9 ዓመት ምናምን ከ9 እስከ 10 ዓመት ይበልጣታል። በዚህ እድሜ ነው አረጀች አትፈለግም የተባለችው። በ40 ዓመቷ ውስጥ ነው። ኦልሞስት 50 ዓመቷ ላይ ማለት ነው። ኦኬ ቀጥልሽ። ጨርሻለሁ። ይህንን ላሳይ ብዬ ነው ማስረጃ ስላልከኝ። ያለ ማስረጃ አንተ ፊት ማውራት አይቻልም። አላነበብኩም። ያልሰማሁን ስታነብ አላነበብከውም? አሳይቼ ከሆነ ሸርሁ እኔ አላየሁም። እኔ ዝም ብዬ ነው የራሴን ያወራሁት የማውቀውን። ስለዛ እኔ ማውቀውን ያወራሁት ያንተን ንባብ አላነበብኩ። ምን እንደከፈትክም አላየሁ። የሆነ ነገር ስከፍት ብቻ አየሁት እንጂ ምን እንደሆነም አላየሁ። ኤኒዌይስ ካለብኝ ላንብብላቸው። ይኸው ሀዲሱ የሚገኘው እዚህ ቡልገል መሪም ቅጽ 2 ላይ ነው። ገጽ 192 ላይ 921 አይሻ ረዲየላሁ እንዳስተላለፉት ሰውዳ ቢንቲ ዘማ ቀኗን ለአይሻ ሰጠች ካለ በኋላ ነብዩ ለአይሻ የራሷን እና የሰውዳን ቀን መደቡላት። እዚህ ሸርሁ ላይ ሲያስቀምጡ ምን አስቀምጡ? ሰውዳ ነብዩን ሁለተኛ ሚስት ነች። ኸዲጃ እንደሞቱ ነው ያገባት። እድሜዋ ብለው ከ50 የገፋ ነበረ ብሎ አስቀመጡት። ሸርሁ ላይ ሀዲሱ ላይ የለም። እዚህ ላይ ሸርሁ ላይ አስቀመጡት። 49 ነው። 50 ቢሉም ችግር የለውም። 49 ነው እና መሐመድ ሲሞት አይምን ይሄ በቃ የመጨረሻ ሲፈታት ማለት ነው። መሐመድን እንትን ሲላት እኔስ ቀኗን ስትሰጥ ነው ይሄ እድሜዋ። ያሲን እንኳን ደህና መጣ። ያሲን ክርስቲያን ሲረገጥ ወጣ እና ተመለሰ አይደለ? አረሳስቶ አንጠባጠብክን፣ አልጣልክም፣ አፈሰስከው።
አፈሰስከው እንጂ አልጠበቅክም እንደዚህ አይነት ጥያቄ። አይ ነው ሁልሽም አልጠበቅሽም እንደዚህ አይነት ጥያቄ። እኛ ቻሌንጅ እናደርጋለን ቻሌንጅ አንደረግም ብለሽ ጠብቀሽ ኮመንት ላይ አጨብጭቡልኝ እንጂ ለእኔ ቻሌንጅ አድርጌ እናንተ አጭበርብር ላይ ነሽ ገባሁላችሁ። አንዴ እንግዲህ ኮፒ ሊንክ በደንብ አድርጉ እንትን እንዳይል አጭበርብር ላይ ነሽ ገባሁላችሁ። እንደሚት አድርጋችሁ ቶፒካችን እንግዲህ ዋና ቶፒካችን መሃን የሆነች ሴት ስለሷ ነብያችሁ ምን ተናግሯል? አሁን አይሰማም የሚል ጥያቄ እየጠየቅን ነው። ትሰማለህ? መሃን የሆነች ሴት ምንድነው እሱ ያለው አስተምሮ እንደ እስልምና ስለ መሃን ሴት ነብያችሁ ምን ብሎ ተናግሯል? ስለ መሃን ሴት ሰማለኝ ግና ቀጥል ወንድማችን ለመሃን ሴት ያለውን አስተምሮ ንገረን እንደ እስልምና። ላይት እስላም ስለ መሃን ሴት ያለውን አስተምሮ ንገረን። ኦኬ ከዛ በፊት መሃን ሴት እንደ ኖርማል ሴት በእስልምና ትቆጠራለች ወይስ አትቆጠርም? ይህንን አይምሯችሁ እንደዛ ነው የሚቀበለው? ማግባት ያለባችሁ የትኛዋን ነው ብሎስ ነብያችሁ የመከረው? መሃን የሆነችን ነው ወይንስ መውለድ የምችለዋን ነው ማግባት ያለባችሁ ብሎ የመከራችሁ? ሱናን አናሳይ 32:27 አንዴ ክፈቱት እስኪ። አላችኋ? አናሳይ ስንት ነው ያልከኝ? 32:27 32:27 ማንኛውም አብዲ ኔትወርክ ተከላለ ኔትወርክ ተከላለም እስላም ላይ አንተ አትሰማም ሚዩት ነህ። ከስር ላለው አትሰማም ሚዩት ነህ። ኔትወርክ ተከላለ። ኮፒ ሊንክ ከፍ አድርጉት እስኪ ሜይ ቢ የእኛ ቤቱ ከሆነ ችግሩ። አንዳችሁ ቀጥሉ። ጋይስ አንድ ጊዜ ኮፒ ሊንኩን ከፍ አድርጉት እስኪ በደምብ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ እሺ። ያ ሜይ ቢ ሀዲሱ ይነበብና ሙስሊሞች እስከዛ ከሰራላችሁ ትቀጥላላችሁ። እናንተ ግን ኮፒ ሊንክ አድርጉ በደምብ 50 ሺህ ያስገቡት። ኦኬ ሱናን አናሳኢ 3227 ላይ ናሬትድ ማቂል ቢን ያሰር እንደተረከው ይላል። ኢት ዋዝ ናሬትድ ዛት ማቂል ቢን ያሰር ሴድ ኤ ማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንዴ ተረጋጋ ይነበብና ኔትወርክን እስከዛ አስተካክል። አንዴ ኔትወርክን አስተካክልና ትቀጥላለህ። የትም አትሄድም፣ ችግር የለውም። It was narrated that ማቂል ቢን ያሳር said a man came to the messenger of Allah and said አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል I have found a woman who is from a good family and of a good status but she does not bear a children
አንዲት ሴት አግኝቻለሁ በጣም ከጥሩ ቤተሰብና ጥሩ ስታተስ ያላት ሴት፣ ነገር ግን ልጅ መውለድ አትችልም። ሹድ አይ ሜሪ ሄር አለ። እሷን ላግባትን አለ። እንግዲህ ሴትየዋ ጥሩ ነች፣ ቤተሰቦቿ ጥሩዎች ናቸው፣ ያለችበት ስታተስ ጥሩ ነው። ላግባት ወይ ብሎ ነብዩን ይጠይቀዋል። ሂ ቶልድ ሂም ኖት ቱ። ሙሐመድ ምን ብሎ ይመልሳል? እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ሂም ኤ ሰከንድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር። ከዛ በኋላ ለሁለተኛ ጊዜ ይመጣና ይጠይቀዋል ሙሐመድን፣ ላግባት ወይ፣ ጥሩ ስታተስ አላት፣ ጥሩ ፋሚሊ አላት፣ ላግባትን ብሎ ሲጠይቀው ለሁለተኛ ጊዜ ሙሐመድ አሁንም ይከለክለዋል። ዘን ሂ ኬም ቱ ሂም ኤ ሰርድ ታይም፣ ከዛ ሶስተኛ ጊዜ መጥቶ ይጠይቀዋል ሙሐመድን። ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ እንዳያገባት ይከለክለዋል። ኤንድ ዘን ሂ ሴድ፣ ከዛን ሙሐመድ እንደዚህ አለ፣ ሜሪ ዘ ዋን ሁ ኢዝ ፈርታይል ኤንድ ላቪንግ፣ ማግባት ያለብህ መውለድ የምትችል ፈርታይል የሆነችና ተወዳጅ የሆነች ነው። ፎር አይ ዊል ቡስት ኦፍ ዩር ግሬት ነምበር፣ ምክንያቱም ቁጥሬን በእነርሱ ማብዛት ስለምፈልግ ብሎ ምክር ለገሰው። 3 ጊዜ ተመላልሶ ሲጠይቀው ማለት ነው። ይህ ያዛኙ የሩሩ የሙሐመድ ምክር ነው። ምክሩም ምንድን ነው? መሃን የሆነችን ሴት ቆንጆን ብትሆን ጥሩም ጸባይ ቢኖራት መሃን ከሆነች አታግባት። መሃን ሴቶች የምትወዱት ነብያችሁ ሙስሊሞች ነብይ ብላችሁ የምትከተሉት አንቺን አገባለሁ ብሎ ምን ይላል? ለአንቺ ፍቅረኛ ሄዶ መሐመድ ሚስትህ መሃን ወይም ፍቅረኛህ መሃን ከሆነች አታግባት፣ ማግባት ያለብህ የምትወልድን እንጂ ይህችን መሃን አታግባት ብሎ ነብይሽ ይመክራል። ስላከበረሽ ፍቅረኛሽን እንዳታገባት ብሎ ያከላክላል። ደስተኛ ሆነሽ ትቀበይዋለሽ ይህንን ነብይ። እስማኤል እንኳን ደህና መጣ። እስማኤል ወይ ኦፌ እንዴት ነው? ሰላም ነው አለን ይመስገነው። እንዴት ሁሉ ሰላም? ሰላም ነው። ስለማጋና አሁን ነው የመጣሁት። ስለምንድን ነው የተወያያችሁ ያላችሁት? ስለ መሃን ሴት ነበረ። መሃን የሆነችን ሴት አንድ ሰው አታግቡ ሲል ትክክል ነው ብለህ ታምናለህ? ኦኬ። አንተ ልጅ ብኖር ልጅ መሃን ብትሆን ፍቅረኛ ቢኖራትና ልታገባ ስትል የሆነ አካል መጥቶ መሃን ነች አታግቧት ቢል ደስተኛ ትሆናለህ? ደስተኛ መሆን ሳይሆን እንደ እምነታችን ነው እኛ የምንሄደው። እሺ እንደ እምነታችሁ እኮ እንደ እምነታችሁ ለምሳሌ አንተ ሴት ብትሆንና መሃን ብትሆን ፍቅረኛ ቢኖርህ ከዛ ፍቅረኛ አገባሻለሁ ተባብለህ ሰንበዲ መጥቶ መሃን ስለሆነች አታግባ ሲል አንተ ብትሆን በሴቷ ቦታ ደስተኛ ትሆናለህ? እስማኤል እሱ ወጥቷል። እኔ ጋር እንትን እንኳን ደህና መጣሽ። ኔትወርክ ተስተካክሏል? ኮፒ ሊንኩን ከፍ አድርጉት። አይ ቲንክ የኔ ሳይሆን አይቀርም የቤቱ ችግር ነው። ምንድን ነው እሱ? ታፕታፕ ኮፒ ሊንክ ሼር አድርጉት። ታፕታፕ አድርጉት። ታስገባቸውም ሪስቶር አድርጉት። ላይ ሆንም ሼር አድርጉት በደንብ በአየር ላይ እያስወጣቸው አይደለም። ተሳክሮ እኔም እንደዛ እያደረገ ነው። ሳስገባ ኢስላሚክ ላይት ካለ ከተሰማ ቀጥል። ጥያቄ መጠየቅ ይችላለሁ? እሺ
ይሰማሃል በደንብ አሁን እኔ ጥያቄ መጠየቅ ይችላለሁ? ይሰማልኛ ድምጻችን? ኦ መከራ በቃ ሌሎችን መስገቡ ገስት ያሉትን አስገቧቸው። ሙስሊሞች የተሻለ ኔትወርክ ያላቸው አስገቡ። በቃ እሺ ኢብን ተይሚያ ያለ እስኪ ምናልባት ሰው የተሻለ ኔትወርክ አለ። ኢብን ተይሚያ ደህና ሰላም ነው? ሁሉ ሰላም አልሐምዱሊላህ ይመስገን ነው። መልካም ስለ መሃን ሴት ምን አለ እናንተ ጋር አስተምሮ ነብያችሁ የተናገረው? መሃን ሴት ማግባት አጅር አለው ወይ? ኦኬ እስቲ ማስረጃ። እኔና ኢብኑ ተይሚያ እኮ በጣም እንዋደዳለን፣ ግን መረጃ ስጠይቀው ይናደድብኛል እንጂ እንደመጣለት ያወራል። አምልጦት ማለት ነው። እያብሰለሰልኩ ነው። አይጠፋም። እንደመጣለት ያወራል እና ልክ የክርስትናውን አይነት ላይፍ አይምሮ ውስጥ አለ፣ አስተምሮቱን ግን አይቀበለውም። ከዛ ያወራል። መረጃ ከተጠየቀ ግን የለም። አሁን ቆይ ላዳምጣችሁ መጨረሻ ድረስ ይላል፣ መረጃውን ስለማያመጣ ሱረቱል በቀራ ላይ መሰለኝ ያለው። እስኪ አንድ አይት ያደርጉ በዚህኛው ስልክ አሁን ስለገባሁ የሆነ ስላየሁት ነው። ርዕሱ ነው እኮ ርዕሱ ነው። ያ በደንብ ሰማህ እኮ ነብይህ ስለ መሃን ሴት የተናገረው ምንድን ነው? ምን አለ? ሁለት ደቂቃ ስጠኝ ነው። እንዴት ነው? ይቻላል። ያሲን እንኳን ደህና መጣ። ያሲን ትንሽ ድምፅን ከፍ አድርጋ ትሰማ። አሁን ይሰማል? ኔትወርካችን ጋር ስለሆነ ነው። አሁን ትሰማለህ? የኔ ይሰማል? ይሰማል። ኦልራይት መልካም። ሙሐመድ ስለ መካን ሴት የተናገረው ነገር አለ? አዎ አለ። ያው እናንተ ያመጣችሁን ሐዲስ ሰሒህ ነው ያለው ሐዲስ ነው። መልካም። መሃን ሴትን ማግባትን ነው የመከረው ወይንስ አለማግባትን? አሁን እዚህ ሐዲስ ላይ አንድ ሰው እሱን ስለ መካን ሴት ማግባትና ሌላ ሴት ማግባት የቱ ይሻላል ብሎ የተጠየቁት ጥያቄ ነው አሁን እዚህ ያለው ማለት ነው። ገባህ? አይደለም። አሁን እስልምና መካን ሴት ማግባት ያሲን don't lie liar you are the liar አንዴ ክፈታ እድል ሰጣኝ ደግሞ አቃር you are liar ተይዘሃል፣ ከወጥ ተደርገሃል። እሺ ቀጥል። አትስድበኛ። አሁን አንተ እኮ አሁን ያንተ ችግር በጠባይ ሰው መናገር አትችልም። እሺ ቀጥል። ሰው ደግሞ እድል መስጠት አትችልም። ሰው ታቋርጣለህ። ያሲን ነው። ቀጥል። እሺ ቀጥል። እንዴት? እድል ስጠኝና ልጨርሽ። እሺ ጨርስ አልኩ። ያው እሺ እድል ስጠኝና ልጨርሽ። አሁን አንተ በእንግሊዝኛ ውሸታም ነህ ብለህ ሰደብከኝ። አሁን አንተ ልክ ነህ። ይቅርታ። እሺ ይቅርታ ተቀብያለሁ እና ማለት ነው። እሺ እዚህ ላይ ሐዲስ ላይ ያለው ነህዩ ተሕሪም ሳይሆን ነህዩ ኢርሻድን ወስትሕባብ ይባላል። ገባህ? መካን ሴት ማግባት የተከላከለ ነው ማለት ሳይሆን መካን ሴት ከመግባት ሌላ መግባት ይሻላል፣ የምትወልድ መግባት ይሻላል የሚል ነው አሁን ሐዲስ ላይ ያለው። ይሄንን ማን ያለው? ይሄንን አሁን ምን አለ መሰለህ እፎይ፣ አሁን ሐዲስ ማንኛውም ሐዲስ ማለት ነው ሰሒህ መሆኑና ሰሒህ አለመሆኑ የምትወስነው አንተ ሳይሆን
የኢስላም ሊቃውንት ነው። ማንኛውም ሐዲስ ደግሞ መተርጎም ትርጉሙ ምን ይላል የሚልን ምተንተን አንተን ሳይሆን የኢስላም ሊቃውንት ነው። ገባኝ። ሐዲሱ ሰሂህ ነው ሰሂህ አይደለም? ሐዲሱ ሰሂህ ነው። ሐዲሱ ሰሂህ ነው። ሰሂህ ነው ሐዲሱ ራይት። ሐዲሱ ሰሂህ ከሆነ ስለ ሐዲሱ ግሬድ ሐዲሱ ሰሂህ ከሆነ ሐዲሱ ሰሂህ መሆኑን ከተማመንን ስለ ግሬዱ ማውራት አስፈላጊ አይደለም፣ ስለ ሐሳቡ ብቻ። ስለዚህ ሙሐመድ ለምንድን ነው እሱ መካን እንዳታገባ ብሎ እንትኗን አግባ ያለው? የምትወልደውን አግባ ያለው? አሁን ምን አለ መሰለህ እፎይ፣ መካን ማግባትና አለ ማግባት በእስላምና እይታ ምን ይመስላል ብለህ ስትጠይቅ ማለት ነው። እሺ አንድ ሰው መካን መግባት እንደሚቻልለት እንዲያም አጅር እንዳለው ብዙ የሚያመለክት ሐዲስ አለ። ገባህ? አልገባኝም። ደግሞ ለምን ከለከለ? እዚህ ጋር ደግሞ እዚህ ሐዲስ ላይ ደግሞ አንድ ሰው መካን ሴት መግባት ይቻላል ወይም ይሻለኛል ብሎ ሲጠይቅ ላ መካን ከምታገባ ሌላ ሴት የምትወልድልህ ሴት መግባት ይሻልሃል ብለው ነው እንጂ አሁን እዚህ ላይ ያለው ነህዩ ተሕሪም ሳይሆን መካን ሴት መግባት ክልክል ነው የተከለከለ ነው ማለት ሳይሆን ነህዩ ኢስቲሕባብን ይባላል። ይሄ ነህዩ ኢስቲሕባብ ማለት እንደዚህ የምታደርገው ይሄንን ማድረግ ይሻልሃል ከምል ነው። ገባህ? ይሄን ሐዲስ ሸርሒ ያህላል እዛ ጋር ጎግል ገብቶ ሰርች ያርግ። ይሄ ሐዲስ እዚህ ላይ የተፈልገው ምንድነው? የኢስላም ሊቃውንት በዚህ ሐዲስ ሲተነተኑ ምን አሉ ብለህ መጠየቅ ነው ያለብህ እንጂ በራስህ ፍላጎት በራስህ እይታ ብቻ መውሰድ የለብህም። ቋዳምጠና እኛንም በደንብ ይሰማል። ቋዳምጠና እያዳመጥከን አይደለም? ይሰማል? እኔ ይሰማል። ያንተ ይሰማል፣ እኛንም ስማን። ያሲን እኔ ምንም አይሰማኝም። ለሁሉም እኮ ነው የሚሰማው። እፎይ ቀጥል። ይሰማል? ያንተ ይሰማናል። ያሲን አይሰማም? እኔ ይሰማል። ያንተ ይሰማናል። ያንተ ይሰማናል። ያሲን እየተሰማው መሰለኝ። ከያሲን ጋር ካልተስማማን ደግሞ ከእሱ ጋር እያወራው ስለሆነ ችግር ነው። ለዛ ነው ያሲን ያንተ መሰለኝ ኔትወርኩ እየሰማህ ያለው ነው። ኔትወርክን አስተካክል። ኦኬ ረመዳን እንኳን ደህና መጣሽ። እንዴት አመሻችሁ? እንኳን ደህና ቆያችሁ። የሌላ እምነት ተከታዮች ለሌሎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሌላ እምነት ተከታዮች ባላችሁበት ሰላማችሁ ይብዛ። እንዴት አመሻችሁ? ሰላም ነው? እፎይ አለን። ሰላም ነው አልሐምዱሊላህ። እፎይ ምን አለ እኔ አሁን እንደ ሐሳብ ወንድሜ አከብርሃለሁ። ውስጥህ ነጭ ነው፣ መጨረሻን ያማረ እንዲሆን ጸሎቴ ነው። ማሻአላህ እንደ ሰውኛ መጨረሻዬ ያው በክብር እናንተን ወደ ክርስቶስ አምጥቼ እኔም ወደ ክርስቶስ መጠቅለል ነው። ውስጤም ነጭ መሆኑን ማመን ጥሩ ነው። እኛ ጥቁር ነገር የለብንም። ምንድነው ልባቸው ላይ ጥቁር ነገር ይደገደጋል ኃጢአት ሲሰሩ ይለው ቁርአኑ። እኛ ጋር የለም። ፏፈሽ በክርስቶስ ስለታጠበ በውስጣችን ቅዱስ መንፈስ ስላለ በደማችን ውስጥም ሴጣን ስለማይዟዟር ውስጣችን ፏ ያለ እንደ ርግብ እንደ መንፈስ ቅዱስ በውስጣችን ንጹህ ነው። ኤኒዌይስ ፖይንቱ ላይ እንግባና ረመዳን አንድ ጥያቄ ለምሳሌ እኔ አንድ ጥያቄ የሰው ልጅ አንተ ወይም እኔ ትዳር አገባን። በትዳር መሃል ውስጥ ልጅ ያስፈልጋል አያስፈልግም? እንደ ሰውኛ ሰው የሚያስብለው ትዳር ውስጥ ልጅ አስፈላጊ ነገር ነው አይደለም? ግዴታ አይደለም። ልጅ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ እንደመሆኑ መጠን ደግሞ ከሰጠን እንቀበላለን፣ ካልሰጠን ደግሞ ልጅ ካልመጣ ምናምን በቃ ኢሴንሻል የሆነ እንትን ሆኖ እንትን የምንልበት ነገር የለም። ምክንያቱም ልጅ የእግዚአብሔር ስጦታ እንደመሆኑ መጠን በትዳር ውስጥ
በልጅ ሊባረኩ ይችላሉ፣ ልጅም ላይኖራቸው ይችላል። እሺ እንደ እምነትህን እንደ ኦርቶዶክስ እምነት አንተ በኢየሱስ ክርስቶስ እንደምታምን መልካም ማመን ተግባር ነውና ያን ተግባር ለሰዎች ለማስተላለፍ አንተም አስተላለፉልህ፣ አንተም ደግሞ ታስተላልፋለህ። ለልጅህን ካላስተላለፍክ፣ ለትውልዱን ካላስተላለፍክ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል ቁርአን ላይ እና አስተላልፈውላችሁ እንደነበረ እናንተም መልካም ስነ ምግባር ለሚመጣውን ትውልድ አስተላልፉ ከተባለ ለማን ታስተላልፋለህ? ልጅ ከሌለ ሰዎች ልጅ ባይወልዱ ቅድም የነገርኩን በደንብ አልተረዳህም ማለት ነው። ልጅ አያስፈልግም የሚል አቋም የለኝም። ነገር ግን የሆነ ኤሴንሻል ሆኖ ያለሱ መኖር ማይቻል እንደዛ ካልወለድክ የሚል ላይሆን ይችላል። ምክንያቱም ካልፈለጉ ላይወልዱ ይችላሉ። እንደገናም ደግሞ ልጅ የእግዚአብሔር ስጦታ እንደመሆኑ የሰጣቸውን ይቀበላሉ፣ ካልሰጣቸው ደግሞ አሜን ብለው ይቀጥላሉ። ለምሳሌ አብርሃም እና ይሳራ 90 ዓመት እስከሚሆናቸው ድረስ ልጅ አልነበራቸውም ነበረ። 90 ዓመት እስኪሆናቸው ልጅ ከሌላቸው እነሱ እኔ በ90 በ100 ዓመት ላይ አልኖርም፣ ስለዚህ እኔ እስከምሞትበት እድሜ ድረስ እነሱ ልጅ አልነበራቸውም ነበር። እኔ እስከዛ ድረስ ኖሬ ብሞት ዋት ዘ ፖይንት? የግዴታ ልጅ መኖር እስከዛ ምናምን የሚለው ብዙም አይመጣም። እስከዛ ድረስ ካልባረከ ካልሰጠ እግዚአብሔር ምንም እንትን የሚል ነገር አይደለም። ለምሳሌ ኢድሪስ ወይም ደግሞ ኤኖክ ልጅ የለውም። ስለዚህ ልጅ ስለሌለው እርሱ የፈጣሪን ቃል አላስተላለፈም ብለህ ታምናለህ? ልጅ ስለሌለው ኦኬ፣ ልጅ ስለሌለው ኢድሪስ አላስተላለፈም። ሌላ አልጨምርልህ። ትልቅ ምስክርነት ነብይህም የሰጠው ያህያ ልጅ የለውም። ስለዚህ ስላላገባ ልጅ ስለሌለው የፈጣሪን ቃል ምንም ሳያስተላልፍ ነው ሄደው ማለት ነው። እንዳንተ አስተምሮ ነሰሰርሊ የፈጣሪን ቃል ለማስተላለፍ ልጅ መኖር ግዴታ ነው ካልክ ማለት ነው። እኔ እያልኩ ያለሁት በትዳር ውስጥ ልጅ የእግዚአብሔር ስጦታ ነው። ከመጣ ትቀበላለህ፣ ካልመጣ ግን አሜን ብለህ በትዳር ትቀጥላለህ ነው። እሺ አንድ ጥያቄ ሁለት ለምሳሌ አሁን መሀን ብትሆን ሴቷ መውለድ አትችልም። የተፈጥሮ ነው። ተፈጥሮ ሲሆን አትፈታትም። ሌላ እሷም እንዳለች በሐላላዊ ማግባት ለምሳሌ በድብቅ ያን ሐዲስ ብሎ ማለት ወይም ያለው ትምህርት ለኔ ለሰው ልጅ ነው የወረደው ማለት ነው። በድብቅ ወደ ዝሙት ሄደን ሌላ ልጅ እንድትወልድ ሌላ ሴት ከማናገር እሷም ሳልፈታት መሀል መውለድ አትችልምና ሚስቴ አድርጌ ሌላ ሚስት ማግባት ይሄ ችግር አለው ወይ? ካለማግባት አለው እሱ። ምክንያቱም መሀንነት የሚፈጠረው በሴቷ ብቻ ነው ያለህ ማን ነው? በወንዱም ይፈጠራል። ስለዚህ እሷ አሁን እንዳለ አስተምሮትን እንዴት እንደማፈርስብህ እንዴት በለኝ። አራት የተፈቀደው ወንዱ ቢያስወልድ አባትነቱ ይታወቃል። ለሴቷ 4 ባል ቢፈቀድላት ከማን እንደወለደች ስለማይታወቅ ነው ትላላችሁ። መሀን ከሆነች እንደማወልድ ጀስቲፋይ ከሆነ ታዲያ ለምን 4 ባል አፈቅዱላትም? ለሷ አትወልድማ። 4 ባል ፍቀዱላታ። እንደዛ ከሆነ አባትየው ማን እንደሆነ ስለማይታወቅ ነው መወልድ ከሆነ ብላችሁ የለ። ማወልድ ከሆነ ደግሞ 4 ባል ፍቀዱላት። አይ ባሏ ከሷ ጋር ያለ ካልወለደች ሌላ ያግባባትና ምን ያድርግ? ልጅ ይውለድ። አደሴም ታይም ባሏ ደግሞ መውለድ ካልቻለ ለሷን ፍቀዱባትና ከባሏ ጋር እየኖረች ሌላ ታግባና ትውለዳ። ጀስቲስ እንደዚህ ነው የሚሰራው። ጀስቲስ ኦሎይስ ፍትህ የሚቆመው አንተ ጋር ተመሳሳይ ነገር በተመሳሳይ ጊዜ በተመሳሳይ ሰዎች በሁለት ሰዎች ላይ ሲከሰት ለሁለቱም ተመሳሳይ ፍርድ ሲሰጥ ነው። ጀስቲስ ፍትህ ሰፈረ የሚባለው ለዋይ የምትባለውም ለኤክስ የሚባለው ተመሳሳይ ነገር ሲያደርጉ ተመሳሳይ ነገር ሲከሰት
ለዋይ የተደረገው ለኤክስ መደረግ አለበት። ፍትህ ይሄ ነው። ለሴቷ መውለድ ካልቻለች ሌላ ያግባና ይውለድ። መውለድ ካልቻለች አራት ያግባ። ለምን አራት አታገባም እሷ ካዳ ሲባል አይ ከወለደኝ ልጁ የማን እንደሆነ ስለማይታወቅ ነው አራት ማይፈቀደው። ኦልሬዲ እንደማወልደ ከታወቀ ደግሞ አራት አግባ ሲባል ነው አይቻልም። ሁሉን ነገር አጥራችሁ ዘግታችሁ ሴት ላይ ታዲያ እንዴት ነው እሱ ነገር? አየ በጣም ጥሩ። ሴቶች ላይ ነው ፎከስ እያደረክ ያለው። ማሻአላ። አሁን አንተ ሚስትህን መውለድ አትችልም ብትባል እሺ ከአንተ ያለች ሌላ ወንድ እንድታገባ ትፈቅዳለህ? ሐዲሱ ማለት ለእኔም ለአንተም ለሰው ልጅ ነው የደረሰው። መልካም። መውለድ ካልቻለች እኔማ አንድ ለአንድ ማምን ነኝ። ይሄ ነው እኔም መሀን ብሆን እሷን ብትሆን ማምነው እኔ አብረን ልንቀጥል ነው። ገና እኛ ስናገባ 80 ስንዋዋል 80 ማለት ዳዊት እንደሚናገረው ሰው ላይ ቢኖር ቢበዛ 70 እና 80 ነው። ከዛ በኋላ ትርፍ ነው ድካም ነው ይላል። ስለዚህ እድሜያችን 70 ብንኖር ነው። 80 አሰርነ ስንል ብትጠቁሪ ብከሺ፣ ብትወፍሪ ብቀጥኝ፣ ብትታመሚ ብደኸይ፣ ብጎሰቁ ላልለይሽ እስከ ለተሞቴ 80 ስር ያለው 80 ዓመት ሙሉ አብሬሽ ልቀመጥ አብሬሽ ልሆን ቃል ገባለሁ። አሁን ያየሁት እንደዚህ የሚያምረው ገላሽ ቢረግፍ ውበትሽ፣ ይሄ ማየው ተክለቁመናሽ ቢወዳድቅ፣ ይሄ ማየው ገጽታሽ አስቀያሚ ቢሆን፣ ይሄ ማየው አቋምሽ ቢበላሽ ወይንም ቢጎል በተለያየ ምክንያት ላልለይሽ እድሜ ልክ ቃል ገብቻለሁ የሚልበት ነው። እሷን በተመሳሳይ አንተ ውዱ ባሌ ዛሬ በደስታ አብሬ የሆንኩት እንደዚህ ማየው ሸበላ አቋምህ እንደው እንበልና ከኔ ጋር ስትሆን ብከሳ ብትታመም ላስታመምህ አብሬ ልሆን ታንተ ላልለይ ቃል ገብቻለሁ ብለን ምንገባበት እንጂ አይ አንቺ እንዲህ ስትሆኚ ጥዬሽ እሮጣለሁ ምንልበት አይደለም። ስለዚህ ጥያቄው ወደ እኔ አታምጣው ማለት ነው። ባይ ዲፎልት እዛው እስልምናው ጋር የሚመለከት እንጂ እኔን የሚመለከት አይደለም ማለት ነው። ሳገባት ራሱ ባትወልድ በመካንነት ብቻ ላይሆን ይችላል አለመውለድ እኮ እሷ ላይ የሚከሰተው እንበልና እኔም ላይ ይከሰታል። አዚ ሴም ታይም እሷ ላይ የሚከሰተው መካን ስለሆነ በተለያየ ምክንያት ወጣ እንዴ በተለያየ ምክንያት ላወልድ ትችላለህ። ለምሳሌ ከባድ አደጋ ደረሰባት ከዛ አንጻር ብትወልድ ሌላ ችግር የሚያስከትልባት ከሆነ መውለድን ፖዝ ልታደርገው ትችላለች። ለህይወቷ እስኪ ከሆነ ስለዚህ እሷን ብቻ ለምንጣት እንጠቁማለን። እኛ ጋር ማየት አለብን ነው ያስተምሮቱን ነው እያልኩ ያለት ያስተምሮቱን ካላስገቡት እንጂ አህመድ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? ሁሉ ሰላም ሰላም ነው። አይ ሀሳቡ ስሰማ ነበርና ማለት ነው ምንድነው እንዲህ ቢያንስ ከፈለገች የሚለው ቢያንስ እሷ ማትወልድ ከሆነ ማለት ነው ወይ እሱ ማይወልድ ከሆነ እኮ ፈታ ማግባት ትችላለች። መብት አላት። እሷም ደግሞ ፈታ ሌላ ሰው ማግባት ትችላለች። በምን ፈታ ትፈታዋለች? በቃ ቢያንስ የማይወልድ ከሆነ ከተረጋገጠ ትፈታውና ሌላ ባል ታገባለች። እስኪ ማስረጃ ወንዱ መካን ከሆነች የመፍታት ዘፈን ማንኛው ጋር ነው? ኧረ በእናትህ ይፍታተው። ጭፈራ ቤት አደረካል። ሶሪ አመድ አንተ ጋር መስሎኝ የሚጠረኩ ወንዱ የመፍታት መብት እንዳለው አውቃለሁ። ሴቷ መፍታት ትችላለች መሀን ተሆነ የሚል እስቲ ማስረጃ። ሶፋር እስከማውቀው ድረስ ሴቷ መፍታት አትችልም፣ ወንዱ ነው መፍታት የሚችለው። ሴቷ ግን እሱ መሀን ከሆነ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ስለሆነ እሷ መፍታት አትችልም ነው ማውቀው እኔ አስተምሮታችሁ ላይ። እሱ ግን መፍታት ይችላል። እሷ ግን ስንፈተ ወሲብ ቢኖርበት ለ1 ዓመት ያህል ተጠብቀው ነው የሚለው። ስንፈተ ወሲብ ካለበት 1 ዓመት በአማርኛው ላይ አስቀምጠውታል።
ሐዲሱም አለ እሱ ሜቢ አልተሰማው ነበር ተቆራጭ ነበር። አይ ተሰምቷል። እኔ ጋር ተሰምቶ ነበር። አሪፍ ነው። ታፕታፕ ኮፒ ሊንኩ እንዳትቆርጡ። ኦኬ አህመድ ወጣ። እሱ የዛሬው ቶፒክ ምንድን ነው? እሱ ይከብዳል። ኦራይት ሐስቡን አላህ። ግን አለመውለድን ሲያስቡ ለምንድን ነው ሴቶቹን ብቻ የሚያስቡት? ስለ መካንነት ሲያስቡ ሙስሊሞች ያ ኦኬ ሐስቡን አላህ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና አስተምሮ ሴት ልጅ ለስንት ነገር ነው የምትገባው? ማለት አንድ ወንድ ሴት ልጅ ለስንት ነገር ነው ማግባት ያለበት? ለነገር ብሎ እኮ አይደለም ሰው የሚጋባው። ለስንት ነገር ማለት ነገር ለስንት ነገር በምን ልፍታው? ለስንት ነገር ማለት ነገሮች አይደለም፣ የተንኮል ማለት አይደለም። ምን ብዬ ምንድን ነው ለስንት ለምን ዓላማዎች? እሺ ለስንት ዓላማ ነው የምትገባው ሴት ልጅ? ማለት አብሮ ሲኖሩ ሴት ልጅ ምን ማድረግ አለባት ነው? ለዓላማ ነው እንደ ሰው እንትን የሚባባል ኖ ሲያገባት ራሱ ለዚህ ነው የምትገባው ተብሎ ዓላማ አላቸው። ሴት የሚያገባበትን አንድ ወንድ አዎ ማለት መውለድ ምናምን እንደዚህ ነው ልትለኝ የፈለግከው እኮ። መውለድ ከሆነ እስኪ መውለድ ማትችለውስ? አሁን ለምሳሌ ለመውለድ አብሮ ለመኖር በቃ ትዳር ሲል እንደዛ ነው። ግን ስለዚህ እንደዛ ከሆነ ደግሞ መውለድ አለባት፣ በታማኝነት መኖር አለባት። የተለያዩ ነገሮች አሉ። ኦኬ ስለዚህ ለነኚህ ከሆነ 5 ነገሮች ያስቀምጣል መሐመድ። ለነኚህ ዓላማዎች ነው ሴት የምትገባው ብሎ ነው ያስቀመጠው። አንዴ ግፈታው እንደውም አዲሱን ቡሃሪ ኦኬ ካልወጣ ክርስቲያን መክፈት ትችላለህ? መክፈት ይችላል። ቡሃሪ 59 አንዴ ክፈተው። ሴት ልጅ ለምን አግቡ እንዳለ መሐመድ። ስለዚህ እነኚህ ከሆኑ መስፈርቶቹ ኮንትራሪ ያሉት ተቃራኒ ያሉትን እንመለከታለን ማለት ነው። እነሱስ ምን አይነት ቦታ ምን አይነት ፖዚሽን ይሰጣቸዋል የሚለውን እንዳስሳለን። ኦኬ ቀጥላም ብሎ ኦኬ እሺ አይ ቲንክ ትንሽ ብሏል። አንብብላችሁ ሳሂህ አልቡኻሪ 5090 ላይ ምን ይላል? አቡ ሁሬራ እንደተረከው ነቢዩ እንደዚህ አለ፣ ኤ ውመን ኢዝ ሜሪድ ፎር 4 ቲንግስ፣ ሴቶች የሚገቡት ለ4 ነገሮች ናቸው አለ ሙሐመድ። እነማን ናቸው? ሀር ዌልዝ፣ ለሀብቷ ወይም ለንብረቷ፣ ሀር ፋሚሊ ስታተስ፣ ለቤተሰቧ ሁኔታ፣ ሀር ቢዩቲ፣ ለቁንጅናዋ፣ ኤንድ ሀር ሪሊጅን ወይም ደግሞ ለሃይማኖቷ ብሎ ተናግሯል። ሶ ዩ ሹድ ሜሪ ዘ ሪሊጂየስ ውመን አዘርዋይስ ዩ ዊል ቢ ሉዘር። ስለዚህ ሃይማኖተኛ ግቡ፣ አለበለዚያ ኪሰ ከሳሪያ ትሆናላችሁ አለ። ስለዚህ ሴት ልጅ የምትገባው ለ4 ነገሮች ነው አለ። አንደኛ ለንብረቷ ሲባል ሴት ልጅ ንብረት ማመን ያለው ጊዜ ከድጃን ያገባበትን ታርጌት አድርጎ ነው። ከድጃ ባላፍት ነበረች ሲያገባት። እናታችን ከድጃ እኮ ለራሷ ነው እንዲያገቧት እኮ የጠየቀችው ለንብረቷ ብሎ አይደለም እሳቸው። አንደኛ ሴት የምትገባው ለምንድን ነው? ለንብረቷ። ስለዚህ የሙስሊም ወንድ ስለዚህ የማን ልጅ ነኝ ንብረት ያላት ብሎ እንዲፈልግ ማለት ነው። ደሃ ሴት ትስማሽ አትፈለግም ነው። ኧረ ሴት እንደውም ወታ እንድትሰራ አይፈቀድም በኛ አዳምጪ። ሁለተኛ ደግሞ ፋሚሊ ስታተሷ ቤተሰቦቿ የተከበሩ ከሆኑ ማለት ነው። ሶስተኛ ደግሞ ቢቲ ቆንጆ ከሆነች ማለት ነው። ለቁንጅና መሆን አለባት ቆንጆ። ስለዚህ ሸሪያው ደግሞ ሸሪያው መክፈት እንዴት ትችላለህ? ሸሪያውን አንዴ ክፈትልን። ሸሪያው ደግሞ እነኚህን 5ቱን ደርቦ ያስቀምጣቸዋል። 5ኛው ምንድን ነው? ሺመስት ፈርታይል መሆን አለባት። ምን ማለት ነው? ወላጅ ምትወልድ
አዎ ነው መሆን ያለባት እኮ። አንተ አሁን ምረጥ ብትባል እንደዚህ ነው የምትመርጠው። ቆንጆ የምትወልድ አራተኛ ታይሻ ፈርታይል መሆን አለባት። ቆንጆ የምትወልድ ሚዩት ነው። ሴቶች ካላቸው መስፈርት አንድ እድል ስጠኝ ናቸው። አንደኛ ፈርታይል መሆን አለባት፣ ቨርጂን ወይም ደግሞ ድንግል መሆን አለባት እያሉ የተለያዩ መስፈርቶችን አውጥቷል። ወደ 8 መስፈርቶችን ማለት ነው። መሆን አለባት። ኦኬ። ስለዚህ መውለድ ማትችል ለጋብቻ መስፈርት አትሆንም ማለት ነው። ማለት አያውቅም አይደለ? እንደማትወልድ አያውቅም። ከዛም በኋላ ያገባታል። ካገባት በኋላ አትወልድምና እኮ አትወልድም አገባት ለምሳሌ ማለት ነው። እና የእሷ ችግር ከሆነ እኮ ግዴታ እሱ ሌላ አግብቶ እሷ እንዳለችውና ሌላ እሷ ከፈቀደች አይ አልፈልግም ካለች ትወጣለች። እሱ ግዴታ አግብቶ ሌላ ልጅ ይወልዳል። አስቡናላ ዱ ዩ ቲንክ እንደዛ ነው? ኤኒዌይስ አዲሱን አንዴ እናንብበው። ካገባች ብቻ ሳትሆን ሳታገባም ራሱ ድንግል ፈት እንትን መካም መሆኗ እንትን ተባለ። ሙሐመድ ገና ሳያገቡ እንዳታገቡ እያለ ይከለክል ነበር፣ መሀን እንዳታገቡ ብሎ። አንደኛ። ሁለተኛ ደግሞ እንዴት ነው የሚታወቀው ካላገባች? አስኩናለ እኮ እሱን እንጠይቅሻለን። እኛ አንዴ ክፈተው፣ እሱን አናናሳይ 32:27 አንዴ ክፈተው። ሁለተኛ ግን ምንድነው እሱ ነጥብ የምጠይቅሽ፣ ሁለተኛ ለማግባት ወይም ሶስተኛ ማግባት እሷን ግዴታ ማስፈቀድ አለበት ብለሻል። አንድ ግዴታ አይደለም ግዴታ አይደለም። አይ ቢነግራትና እንደ ፍቃዳ ነው እንጂ ግዴታ አይደለም። ሳታውቅ ለራሱ ማግባት ይችላል እሱ ማስተዳደር ከቻለ። ኦኬ እንቀጥል። እቺን አዲስ እናያት። ገና ሳታገባ ሊያገቡ ሲሉ መሐመድ ይከለክላቸው ነበር። አንብበው አንዴ አዲሱን። ኤማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ፣ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል። አይ ሃቭ ፋውንድ ኤ ውመን ሁ ኢዝ ፍሮም ኤ ጉድ ፋሚሊ ኤንድ ኦፍ ኤ ጉድ ስታተስ፣ አንዲት ከጥሩ ቤተሰብና ጥሩ ስታተስ ያላትን ሴት አግኝቻለሁ። በት ሺ ዳዝ ናት ቢር ችልድረን፣ ነገር ግን ልጅ መውለድ አትችልም። ሹድ አይ ሜሪ ሄር፣ ላግባትን ብሎ ሙሐመድን ይጠይቀዋል። አንድ ሰው መጥቶ ሂ ቶልድ ሂም ኖቱ፣ ሙሐመድ በምላሹን ይመልሳል እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ሰከንድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሁለተኛ ጊዜ መጥቶ ላግባትን ብሎ ሲጠይቀው ሙሐመድ እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ኤ ሰርድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሶስተኛ ጊዜ መጥቶ ሰውየው ላግባት ወይ ብሎ ሲጠይቀው ሙሐመድ አሁንም በምላሹ እንዳታገባት የሚል ነው። ኤንድ ሂ ሴድ፣ ከዛ ሙሐመድ ምን አለ? ሜሪ ዘ ዋን ሁ ኢዝ ፈርታይል፣ መውለድ የምትችል ሴት እንዲያገባ ነገረው። ኤንድ ላቪንግ፣ የምትወደድ ፎር አይ ዊል ቡስት ኦፍ ዩር ግሬት ነምበርስ፣ ቁጥሬን በእናንተ ማብዛት ስለምፈልግ ብሎ ሙሐመድ መከረው ማለት ነው። ያ ስለዚህ አሁን አልተገባችም። እቺ ያስቡናላ እንዳየሹ ሳትገባ እንዴት ታውቃለህ እንዳልሹ አላገባትም ገና፣ ግን ይወዳታል። ሊያገባት ከአንዴም ሶስቴ ሙሐመድ ጋር ሄዶ እንትን አለው ጠየቀው ላግባት ብሎ። ሙሐመድ ነው እንዳታገባ ነው ያለው። እንዳታገባ መሀን ሴት እንዳታገባ ብሎ ከለከለው ማለት ነው። ይሄ አሁን ጤናማ ነው ብለሽ ታምኛለሽ? አንቺ መሀን ብትሆኝና ሰንበዲ ሊያገባሽ ሲል እሷ እኮ መሀን ነች አታግባ እያለ ሲከለክል የምትወጂው የሚወድሽን አካል እንዴት መሰለ መሀን መሆኗ እኮ ሊታወቅ የቻለው እዚህ ላይ ማለት ነው። ወይ አግብታ የፈታች ሊሆን ይችላል መጥቶ የጠየቀው እሱ ማለት ነው። አግብታ የፈታች ነው የሚለው ወይ ልጅቷን ለአግባት መሀን ናት ያለው እኮ እሱ በምን አውቆ ነው? ወይ አግብታ ሊሆን ይችላል መሀን መሆኗን ያወቀችው። በምን ታወቀ እሷ እንደሆነች መሀንነቷ? ምክንያቱም ባልየውስ መሀን አለመሆኑን በምን አወቅሽ? እሷ ናታ እዚህ ላይ የተባለው። አስቡናላ እኔ ከአንቺ ጋር ልስማማ። ድል ስጠኝ ማይፎን ወይ ያሲን አሁን መተህ ድል ስጠኝ ብላ ተረብሻ። አሁን ከአንቺ ጋር ልስማማ። እሺ አግብታ የፈታችን ብትሆን እንኳን ምን ትላላችሁ? ሙሐመድ እኮ አግብቶ ያፈቱትን ያገባው ምናምን ብላችሁ ተሰክሱ የለ እንዴ? ታዲያ አግብታ የፈታችንም ለምን አያገባትም ታዲያ? እችን አዲስ እንመልከት። እችን እንመልከት ደግሞ ቡሃሪ 50:79 አንዴ ክፈተው። ቃል መክፈት ትችላለህ? አይ ቲንክ የቃል ይሻላል ይመስለኛል። እችላለሁ። ክፈተው። ማንኛውም ከተሻለ እንትን በል ተሻለ እንዳችሁ ስለ አግብታ ወይ እንትን እድሜዋ የሄደችን ምን እንደሚል ደግሞ እንመልከት። ኦኬ
ቀጥሎ አንብበው እስከዛ። ኦኬ ቡሃሪ 5079 ነው አይደል? አዎ ኦኬ ናሬተር ጃቢር ቢን አብደላ እንደተረከው ይላል while we were returning from ጋዝዋ with the prophet ከሙሐመድ ጋር ከጦርነት እየተመለስን በነበርንበት ጊዜ I started driving my camel fast ግመሌን በፍጥነት መጋለብ ጀመርኩ ይላል ጃቢር ቢን አብደላ as it was lazy camel a rider came behind me and pricked my camel with a spear he had with him የኔ ግመል በጣም ሌዚ ስለደካማ ስለነበረች ሌላ የሚጋልብ ሰው መጣና ወጋት በጦር ነገር ወጋት አለ and then my camel started running as fast as the best camel you may see ከሌሎች ግመሎች በተሻለ የኔ ግመል መሮጥ ጀመረች አለ behold the rider was the prophet himself ያንን ይወጋት ወይም ደግሞ ሶሪ እንትን ሚነዳው ግመሏን ሲጋልብ የነበረው ራሱ ማን ነበር ሙሐመድ ነው አለ he said what makes you in such hurry ምንድን ነበር እንደዚህ ያስቸኮለህ ብሎ ይጠይቀዋል I replied I am a newly married እኔ ምን ብዬ መለስኩለት ይጠይቀዋል I replied I am a newly married እኔ ምን ብዬ ምንድነው አዲስ ባለ ትዳር ነኝ ብሎ ይመልስለታል he said did you marry a virgin or a matron ያገባሃት ሴት ድንግል ነች ወይስ ደግሞ አግብታ የፈታች I replied a matron የፈታች ነች ፈትነች ያገባዋት he said why didn't you marry a young girl so that you may play with her and she is with you ለምንድነው ድንግል ሴት ያላገባው አንተም ከሷ ጋር እንድትጫወት እሷም ካንተ ጋር እንድትጫወት ብሎ መሐመድ ይጠይቀዋል when we were about to enter Medina the prophet said Medina እየገባን እያለ ነብዩ እንደዚህ አለ wait so that you may enter Medina at night so that the lady of unkept hair እንግዲህ ከላይ ያለውን ከእድሜዋ ከፈታሽ ይልቅ ለምን ልጆች አታገቡም ብሎ ሪከመንድ እንደሚያደርግ አይታችኋል ጭራሽ ሪከመንድ አያደርግም ያገቡትን እንኳን ለምንድን ያገባው እንደዚህ አይነት ሴት ይላል ማለት ነው ያላገባችሁን ያችኛው መሃን ደግሞ ኖ ገና ሊያገባ ሲል እንዳታገባ ብሎ ይከለክላል ያገቡትን ደግሞ እንደምንነኝን ታገባላችሁ ልጆችን አግቡ ከዛ በኋላ ድንግል የሆኑትን ከነሱ ጋር እንትን ትላላችሁ ብሎ ይመክራል አሁን ለመሳቅም ለመዝናናትም ከፍ አድርገና አንብበውስድ ያ the prophet said ነብዩ እንደዚህ አለ ይላል wait so that you may enter Medina at night so that the lady of unkept hair may comb her hair and the one whose husband has been absent may shave her pubic region ይልበት ወይ ወይኔ ነው ራስ ተርጉ እኔ እንግሊዘኛ ላይ ፎቢያ ያለብኝ ቀጥል ተርጉ አይዞህ ወንድሜ በርታ የፖዝ ነው ተመለስ ና ተርጉም ተመለስ ፖዛቱ እና ተመለስ ና ተረጉመዋለሁ እሺ እፎይ አዳምጠኝ አሁን ወይ አንዴ አዳምጠኝ ማለት ያጥፋም ወይድበት ብሎ ይጠፋል ና ተመለስ እና በቃ እንለፈው እሺ እንትኑ ስንል እናልፈዋለን ትላለህ እኔ አሁን እንደዚህ አይነት አዲስ ራሱ መቀመጡ አስቂኝ እኔ እስካል ከፈተው ነው ፉዝናል ሰማዶ ቃል ክፈተው አንዴ ያው ተመልሳ ያንተ ብዥታ አለው ያ ብዥታ አለው ኔትወርክ ስልክም ገብቶብኝ ነው ሜቢ ልንገራቸው ትርጉሙን እሺ ቀጥል ያ ወደ መዲና ስትገባ ተረጋጋና ግባ ጸጉሯ የተንጨባረረች ሴት ጸጉሯን እንድታስተካክል የብልት ጸጉሯን ያልተላጨች ሴት ብልቷን እስክትላጭ ድረስ እንድትጠብቅ ብሎ ነው የተናገረው መሐመድ አሁን ብዙ ጥያቄ አለኝ አይምሮዬ ላይ አሁን እዚህ ጋር
አይነስ ቆይ በየሰው ቤት ሰውየው ይሄዳል። በየሰው ቤት እንትናችሁን ላይጣችኋል ላጫችሁም ብሎ አይነስ ምን አገባው? ላጨችው አላጨችው እሱ ቆይ ጠብቃት ባላቸው እንደዚህ የሚያስገርም ነው የእውነት። እኔ ምን እንደሚያስገርማቸው አልገባኝም። ሲጀመር ሐዲሱ ደግሞ ወርቅ ነው። ውቅ የሆነን ሐዲስ ደግሞ አታቅርቡ እዚህ ጋር ማለት ነው። ሲቀጥል ደግሞ ማለት ነው የእውነት አንድ ሰው ማለት ነው አንድ ሰው የሆነ ቆይ ፕሊስ ቡሃሪ ላይ የሚገኝ ሐዲስ ወርቅ ነው። የእውነት አንተ አሁን እንደዚህ ስላደረግክ እንደዚህ ስለሳክ ማን የሚቀየር መስሎ ነው? ማን ምንም ነገር ነው የማያመጣብን እኛ ላይ ምንም አይነት ትናንትና እንደዚህ ቀጥፈሽ ኡስታዙ መጥተው አረሙሽ። ዛሬ ደግሞ የኛ ኡስታዞች በአግባቡ ነው የእናንተን እየረገጡ አይደለም። በአግባቡ ለምን በቃ ከስሮኝና ተማሪ አንቺ መዲና ተቀመጪና ላይተሽ እስከመጨረሽ ድረስ እንዳመጡ ወደ መዲና ወንዶችን ባያቸው። እስቲ አሁን መዲና ከመግባቱ ጋርና ችግር ሂድ አለመስጠት ሰው አለመዳመጥ አንተ ገና ኔትወርክን አስተካከለ። ሰው አትዳመጥም። አሁን በደንብ አስተውሉ። ሰውየው መዲና ከመግባቱ ጋር ባሎቻቸው ቤት የሌሉ ወንዶች ሴቶቹ ባሎቻቸው ቤት ከሌሉ ብልታቸውን ፀጉር ላይተው እስከሚጨርሱ ጠብቃቸው። ላጩ አላጩ ሰውየው መዲና ከመግባቱ ጋር ምን አገናኘው? ባሎቻቸው የሌሉ ሴቶች ባሎች እንትናቸውን ሼቭ እስከሚያደርጉ ድረስ ምን አገናኘው ከሰውየው ከተማ እዛ መግባት ጋር? በየቤቱ እየገባ እንደ ጸበል ቀማሽ ይደርሳል እንደ ሁሉ ጋር ደግሞ የእሱ ሚስት ያልሆኑትን የሌሎች ጋር ምን አገናኘው? ቀጥል ሻምቦ። ጎግል ላይ ነው እንትን ያልኩላት። ፀጉሯ የተለጠቀች ሴት ፀጉሯ እንድታበጥር በሌሊት መዲና እንድትገባ ጠብቅ። ባሏ የጠፋባት ሴት ደግሞ የብልቷን ክፍል ያው ፀጉሩ ማለት ነው እንድትላጭ አለ። ባሏ የሌለ ማለት ነው። ባሏ ቤት ውስጥ የሌለ እሷ የባሏ ቤታቸው ባሎቻቸው የሌሉ ፀጉራቸውን ሼቭ እስኪያደርጉ ድረስ እንጠብቅና መዲና ገባ። ሰውየው ከዛ ወዲያ አንቺ ነሽ እንትን ያልተባልሽው አንቺስ እያለ ሄዶ እንትን ሌለ ነው። አይነስ ወደ ፖይንቱ እንመለስና ሀዲሱ አብሮ ተያያዥነት ስላለው ነው። አብዲ ነርቨስ የሚሆኑት ካያችኋቸው አዳምጠው ልክ ነጥብ ሲገኝባቸው ሐስቡን አላህም እንደዛ ነው። ግንፍል ይልባታል። በቃ የሆነ እንትኑ ይነሳባታል። ሰይጣኗ ግንፍል ይልና ይወጣል። በውስጣቸው ያለው ሰይጣን ማለት ነው። እና የሚዋሹት ምንድን ነው ካያችሁ አላስችል ባክ ኔትወርክን ራሱ ጋር አልተስተካከለም። ኔትወርኩን ሳያስተካከል እኮ ነው የሚያወራው ይሄ። ገና በዚህ ላይ ገና ብዙ ጉድ እናወጣለን። ገና ኮች ጀመርናት እንጂ ገና የጠፍር ቆሻሻ እኮ አልሄድንበትም ገና። ኤነስ ማይክን አንሳውን ሀሰብ ቅድም አውራ ብዬህ እኮ ምንም ፍሬ ነገር አታንብህ ነው የወጣው። ቀጥላውን አሁን ይሰማል። አንተ አታቋርጥ። አሁን የኔትወርክ ችግርና የአንተ ችግር ጨማምሮ ምንም መነገር አልቻለም። እሺ ኔትወርክ ችግር አለው፣ አንተም ችግር ስላለ ለመዳመጥ እንኳን ዝግጁ እየሆንክ አይደለም። እፎይ አሁን ቀጥላ አዲሱ ላይ እና ሌላ የፈለኩት ምን መሰለህ፣ በደንብ ይሰማል። መሰማትን አለ መሰማቱ ንገርኝማ። ይሰማል። አሁን ይሰማል። ኔትወርክ አሁን ተስተካክሏል። አዎ አረ ቀጥል በእናትህ። እኔ አንተን ማስታመም ራሱ ከበደኝ። አንተና ጓደኛ አሁን ጎግል ላይ የሆነ ሐዲስ ሰርች አድርጋችሁ እየሰባበራችሁ የምታመጡት ሐዲስ መስረጃ ሊሆን አዳምጠኛ። አንተና አሁን ይሄ ጓደኛ ቃል ስጋ ሆነ ወንድማችን ተሰራ ተማር በቃ ጆና ወይን እንትና አክሰንት ወይን አይተም ወይን ድምጽ አይሰማ በስርዓት ባክ። እንኳን ደህና መጣ አብዲ። አፎይ ወይ ሰላም ነው? መስገነው እንዴት ነው? አለ እንዴት ነው? መስገነው እንዴት ነው? ስለ መሀን ሴት ስለ መሀን ያለ አስተምሮ እንዴት ነው? ጥሩ ነው። እና እንዴት ነው አንተም ታስተምረው? ቆይ
መሀን ሴትን አንተ በእናንተ እምነት ሴት ልጅ ብልቷ መላጨት ምናምን የለባትም ይላል። መላጨት አለመላጨት ሌላ። እኔ ስለሱ አልጠየቅኩም። የእናንተ ዝም ብሎ ነው እንዴ? እሺ እና ስለምን ቃይሽ። ስለዚህ አንድ ሰው ሲመጣ ከተማ ውስጥ ሲገባ እዛ ጋ ያሉት ብልታቸውን ሊላጭ ምን አገናኘው ከሰውየው ጋር? እሷ ከመላጨቷና ካለመላጨት ጋር ከሰውየው መግባት ጋር ወደ ከተማ ውስጥ ምን አገናኘው? እሱ ሄዶ ላጭተሻል አላጨሽም እያለ ሰው ሚስት ቼክ ያደርጋል። ባሏ ቤት ከሌለ ላጭተሻል አላጨሽም እኮ ምን አገናኘው? አሁንም እኮ ያለው እኮ እሱ ማለት ነው። ዝግጁ እስከምትሆን ጠብቃት ነው ያለው እንጂ ባለቤት ነው ያለው አይደል? ወንጀል ነው ስለማይፈቀድ ነው ስለማይፈቀድ ለማመደርበኝ አደርበኝ የሰው ሚስት ጋር ምን ሊሆን አስቀድሞ የሰው ሚስት ጋር ባሏ የሌለበት የሰው ሚስት ጋር በእስልምና መግባት ይቻላል እንዴ? እንደዛ እኮ አይደለም። አንተ አልተረዳህም እኮ ባለቤቷ ባልነበረ ጊዜ ነው ያለ እሱ ለጦርነት ስለወጣ እኮ ነው ባለቤቷ ማለት ነው። ስለዚህ ለጦርነት ስለወጣ ባልነበረበት ጊዜ ነው እኮ ካሌለ ባልየው ከሌለ እስከሚመለስ እኮ ነው ያለው ሰውየው። ሰው ቤት ምን እኮ ባልየው ምን አገናኘው? ካዳይስ በየሰው ባል የሌላቸው ሴቶች ላጩ አላችሁ የሰው ሚስት ጋር ምን ይሰራል እሱ? የሰው ሚስት ጋር አልኩ ሰውየው እየተመለሰ ሳለ ነው እንጂ እንደዛ ያነገረው እኮ ማለት ነው። በሌሉበት እኮ አይደለም ያለው እኮ ሰውየው እየተመለሰ ስላለ ማለት ነው። አጋጣሚ ባሏ ሊመለስ ይችላል። ዝግጁ ሆኜ ጠብቄ ነው እንጂ እኮ አይልም። የዋና በኳራ እንደዛ እኮ ነው ያለው እኮ ሌላ ምን አለ? ስለ ባሏ አለም እና ምንድን ነው ያለው? እሺ ብልቷ አይደለም አንተ እኮ ማለት ነው አዲሱን ማለት ነው ግማሹን አንብበህ ለሰዎቹ ምንድነው ግማሹን አንብቤ እንትን ያልኩት? ወይ ተራቅ ጠብቆ ያውራሽ ምንም እኮ እየደረብከኝ ነው እኮ። አይ ብዙ ቦታ ከታችሁኝ ያየው ነው ግን አዲሱ ቆርጠ ነው የምታነበው ለልጆቹ ስታስተረዳ አይደለም ቆርጠ ነው የምታነበው እኮ ለዛ ነው። ፕሊስ ስለተደራረብክና ብዙ ቃላት ስላወራ አርጉመንት ሰራህ ማለት አይደለም። የቢማ ትረዳ ከሆነ አዋረ አረራዳለሁ ግን ተረጋግተን የምናወራ ደስ ይላል። ግን ያው ነው። እሺ ቶፒኩ ላይ ግባሽ። ግን ያው አሁን እኮ ማለት ነው የተኛ ማለት አስገባሽ ሲያምጣስ አውቀህ ነው ወይንስ ኔትወርኩ ነው ለመደረበኝ? ሌላ ሰው ይቀጥል። ወይ ድርቀት ነው ኔትወርኩ ነው ትንሽ ኔትወርክ ያዘ። እሺ አስተካክል ኔትወርክን አስተካክልሽ። ኦኬ መሀን ሴትን እንዴት ነው እስልምና ትሪት የሚያደርጋት? አብዱን ካላመጣ ኦፌይ ጎንደና ቆያችሁ። መጀመሪያ አንተ ለማዳመጥ ዝግጁ ሁን። ኦፌይ መሀን ሴትን እንዴት ታያታለህ? እስልምና መሀን ሴትን እስልምና መጀመሪያ ጥርት ያለ ነው። መጀመሪያን አንተ ተረጋግተህ ለማዳመጥ ለመረዳት እንትን በል ጎበዝ። አሁን መሀን ሴትን ማግባት ይቻላል? እስልምና አይደለም እስልምና አልከለከለም እኮ መሀን ሴትን አታግቡ ብሎ አይደለም የከለከለው። ሀዲሱን ከመጀመሪያ እየቆረጣችሁ ነው ማንጣት የያዛችሁት እዚህ ጋር ማለት ነው። አንድ አካል መሀን ሴት ልክ በእግር እንደሚረገጥ ምንጣፍ ነች ቢል እያከበራት ነው እየሰደባት? አይደለም፣ እንደዛ አይደለም። እያከበራት ነው እየሰደባት? እስልምና ላይ አይደለም መሀን ሴትን አታግቡ ሳይሆን የጠየኩ መልስ። ዶን ሽፍት። አንቺ እህቶይ ሙስሊሟ አንድ ሰው መጥቶ ማቶልጂ ኮንሽ ልክ በእግር እንደምትረገጭ በር ላይ እንዳለ ምንጣፍ ነሽ ቢልሽ ይሄ አካል እየሰደበሽ ነው ወይንስ እየመረቀሽ ነው? በር ስንገባና ስንወጣው
እግራችንን ምንጠርግበት አይነት ምንጣፍ ነሽ ቢልሽ እየመረቀሽ ነው ወይንስ እየሰደበሽ? አብዲችን ብቻ መልስ። ቀጥል። እየረገጠሽ ነው። እንደዛ ሚል የለም አበስብና ሲጀመር እንደዛ ሚል የለም ሲጀመር። እሺ ያው እንደዛ ካልክ የመሪ ማለት አላልወጣኝም። እንዲህ ብሎ ቢል ስድብ ነው ታዲያ እንዴት ቢል ስድብ ነው ወይንስ ምርቃት ነው? ቢል እንዲያ አንድ ሰው እንዲህ ቢል ስድብ ነው ወይንስ ምርቃት ነው? ቢል እኮ የሚባል ነገር የለም እኮ። ይሄ እኮ ቢል ሳይሆን የተባለው ነገር ማድረግ ነው እንጂ ማለት ቢል ቢል የለም። አሁን በቃ አርጉመንት እንኳን ትረስ ማድረግ ማይችሉ እነኚህ ናቸው አሁን እስልምና ውስጥ ያሉት። ከስር ያላችሁ በደንብ አስተውሉ፣ በደንብ አስተውሉ። እናንተን አንድ ሰው አንድ አካል ከምንጣፍ አትሻሉም በእግር ቆሻሻ ከምንጠርግበት ቢላችሁ መረቃችሁ ወይንስ ሰደባችሁ ብዬ ስል እስልምና መጀመሪያ እንደዚህ አይደለም። እንደው እፎይ አዳምጡ። ሚል እኮ የለም አይባልም። ቢባል ምርቃት ነው ወይንስ ስድብ ነው ይሄ እየተባልክ ይህንን እንኳን ትረሳ አያደርግም ጭንቅላታቸው። ይህን እንኳን መረዳት አይችልም አይምሯቸው። ፕሊስ ይህን ሰው እያታስገቡት፣ የተሻሉ ሌሎችን አስገቡ። አይምሯቸው ይህን እንኳን መገንዘብ አይችሉም። ኔትወርካቸው የተሻለውን አስገቡ፣ ማውራት የሚችሉ ቢያንስ አርጉመንት ርዕስ ማድረግ የሚችሉ ምንድነው እየተወራ ያለው ምንድነው የተጠየቅ ነው የሚለው ነው የሚሰሙትን እንትን በሉ። ሰው መውለድ ማትችል ሪከመንድ ትደረጋለች እንድታገባ? አብዲ መልሳ መውለድ ማትችል ሪከመንድ ትደረጋለች ወይ?